የወይዘሮ ሜላት ወርቅ እስካልተገኘ ድረስ ባዩሽ እስር ቤት እንድትቆይ ተፈረደ። ባዩሽም እኔ እዚህ ካኖራችሁኝ ወርቁን መቼም እንደማታገኙት ማወቅ አለባችሁ በማለት ብትናገርም ፖሊሶቹም ወርቁ እስካልተገኘ ድረስ አንቺም ከዚህ መቼም አታመልጭም በማለት ደስ የሚል መልስ ሰጥተዋታል። በተጨማሪም ባዩሽ ብዙ ምርመራዎች እንደሚቀሯት ፖሊሶች ሲነጋገሩ ነበር። ባዩሽ በአሁኑ ላይ ወደ ቤት ለመመለስ በተለይ ወርቁን ለማግኘት እኔ መሄድ አለብኝ በማለት ብትናገርም ባዩሽ ግን የሚሰማ ሰው አጣለች። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከመጨረሻው ድረስ አብራችሁን ቆዩ። ባዩሽ እንደሚታወቅ ነው ካሳለፍነው ፓርት ላይ በፖሊስ ቁጥጥር ስር ውላለች። ከዛም በኋላ ወደ ፖሊስ ጣቢያ ሄዳለች። ፖሊስ ጣቢያም እንደደረሰች ብዙ ጥያቄዎችን ካሳለፈች በኋላ ወደ ቤት መሄድ እንደማትችል ተነግሯታል። ወደ ቤት መሄድ የማትችለው በዋናነት የግድያ ሙከራ ላይ ነው የተያዘችው። ሌላው ደግሞ በተለይ ወይዘሮ ሜላት ላይ እያደረገች ያለችው ስራ በጣም ከባድ ክትትል ስለሚያስፈልገው ባዩሽ ለጊዜው እስር ቤት እንደምትቆይ ተፈርዶባታል። ወይዘሮ ሜላት ወርቅ አሁን ላይ በሃና እጅ ላይ ይገኛል። ሃና ተምቹ የሰጣትን ቦርሳ በተደጋጋሚ ላለመክፈት ጥረት ብታደርግም በስተመጨረሻም ግን የሴት ቦርሳ ምን ይዞ ሊሆን ይችላል በማለት ተምቹ የሰጣትን ቦርሳ ከፍታ ውስጡ ምን እንዳለ አይታለች። ያ ቦርሳ የእርግብ መሆኑን አታውቅም ነበር። እንደሚታወቀው ተምቹ ፍቅረኛ ይኖረው እንጂ የተምቹ ፍቅረኛ ማን እንደሆነች ሃና የምታውቀው ነገር የላትም። ነገር ግን ተምቹ ይዞት የመጣውን ቦርሳ ውስጡ የሜላት ወርቅ እንዳለው በስተመጨረሻ ጊዜ አይታለች። ሃና ወርቁን ከያዘችው በኋላ የወይዘሮ ሜላት ወርቅ መሆኑን አረጋግጣለች። ምክንያቱም የወይዘሮ ሜላት ወርቅ ካሁን በፊት ሃና እነሱ ቤት ስትሰራ በነበረ ጊዜ ዝግጅት ላይ ለብሳው ነበር እና ሃና ያንን ወደ ኋላ ተመልሳ በትዝታ ተመለሰና ይህንን ወርቅ የት ነው ያየሁት በማለት ራሷን ከጠየቀች በኋላ ሜላት አንገት ላይ እንዳየችው ትዝ ይላታል። ይህ ማለት የማየ ወርቅ ነው ብላ ለራሷ መልስ ከሰጠች በኋላ ወስጄ ለማየ መስጠት አለብኝ ወይስ ተምቹ ሲመጣ ከየት እንዳመጣው መጠየቅ ይሻላል በማለት ራሷን በተደጋጋሚ እየጠየቀች ነበር። ሃና በአሁኑ ላይ ወርቁን ለማን መስጠት እንዳለባት ግራ ተጋብታለች። ምክንያቱም አደራ ብሎ የሰጣት ቦርሳውን ተምቹ ነው። ነገር ግን እዛ ደግሞ የእናቷ ሁኔታ እንዲሁም ይሄ ወርቅ ስንት እንደሚያወጣ ከዋጋውም በላይ ደግሞ እናቷ ከምንም በላይ ወርቁን እንደምትፈልገው ይህን ወርቅ ለማግኘት መልሳ ለባዩሽ ጋር ድርድር እንደጀመረች ከአንድ ቀን በፊትም ለወይዘሮ ባዩሽ መልሳ ተጨማሪ 50 ሺህ ብር እንደሰጠቻት ወርቁን ለማስመለስ እያደረገች ያለችውን ዋጋ ታስታውሳለች። ለመሆኑ እንዴት ተምቹ እጅ ሊገባ ቻለ ይሄ ወርቅ የሚለው ግን በጣም ጥያቄ ሆኖባታል። ዝም ብዬ ልስጣት ወስጂ ወይስ እሱ ሲመጣ ልጠይቀው? ምናልባት እሱ ሲመጣ ብጠይቀው ለሜላት እንድሰጥ ላይ ፈቅድልኝ ይችላል። ይህንንማ ሰርቆት መሆን አለበት በማለት በተደጋጋሚ ሃና ራሷን እየጠየቀች ነበር። ቦርሳውን ከፍታ ካየች በኋላ መልሳ ቦርሳውን ዘግታ ቦርሳውን በእጇ ጥብቅ አድርጋ ይዛ በተደጋጋሚ ራሷን እየጠየቀች ለራሷ መልስ እየሰጠች ብዙ ሰዓታትን ካስተነተነች በኋላ ውሳኔ ላይ ደርሳለች። ሃናም የሜላትን ወርቅ የያዘውን ቦርሳ በእጇ ይዛ ስታስብና ስትተነትን ከቆየች በኋላ ተከዝ ብላ ተቀምጣ አቶ ኖላዊ ወደ ቤት ይገባሉ። አቶ ኖላዊ በጣም ደስተኛ ሆነዋል። ምክንያቱም በተለይ ወይዘሮ ሜላት ከታመመች ወዲህ ወይዘሮ ሜላት ወላጅ እናቷ መሆኗ ከተረጋገጠ በኋላ ወደዚህ ቤት የምታሳልፈው ጊዜ በጣም ትንሽ ሆኗል። እናቶ ኖላዊ ሲገቡም ሆነ ሲወጡ ሃናን አያገኟትም። በተደጋጋሚ ወደ ቤት ሲመጡ ባዶ ቤት ነበር የሚጠብቃቸው። ነገር ግን አሁን ሃናን ስላገኟት በጣም ደስተኛ ሆነው ሃኒዬ አለሽ እንዴ በማለት ቢያትም ሃና ግን ሐሳቧ ሌላ ቦታ ስለነበረ ሃኒዬ በማለት ድምጻቸውን ከፍ አድርገው እስኪጠሯት ድረስ ለአባቷ ለአቶ ኖላዊ መልስ አልሰጠቻቸውም ነበር። ምን ሆንሽብኝ በማለት ቢጠይቃትም አይ አባዬ ምንም አልሆንኩም፣ መጣህ እንዴ ቁጭ በል እሺ አረፍ በል በማለት ነበር አቶ ኖላዊን ያረጋጋችው። አሁን ላይ ሃና ሐሳቧ ሁለት አቅጣጫ ላይ ነው ተጠምዶ ያለው። ይህም ወርቁ ተምቹ እጅ እንዴት ሊገባ ቻለ?
እንዴት ሊያገኘው ቻለ? ነው ወይስ ስርቆቱን ትተነዋል ያሉትን አልተውትም እነዚህ ልጆች በሚል በተደጋጋሚ ጥያቄ ወደሷ ይመላለስ ነበር። ወይም በቃ ልውሰድና ለማዬ ልስጣት፣ ከዛ በኋላ እሷ የምታደርገውን ታውቃለች የሚልም ሐሳብ መጥቶላት ነበር። ግን ደግሞ ተምቹ አደራ ብሎ ሰጥቶኝ ወስጄ ብሰጥ ምን ይለኛል የሚለው ደግሞ እያሳሰባት ይገኛል። ከአባቷ ጋር ምሳ ከበሉ በኋላ ዛሬ ትምህርት የለም እንዴ በማለት አቶ ኖላዊ ለሃና ይጠይቋታል። ሃናም እንዴ አለ አባዬ አለ እሄዳለሁ በማለት ትመልስለታለች። አቶ ኖላዊና ሃና እየተነጋገሩ ሳለ የሃና ስልክ ይጠራል። ወደ ሃና የደወለችው ሰላም ነበረች። ሰላምም የደወለችው እዝራን መንገድ ላይ ስላገኘችው እሱን ትቼ ከምመጣ አንቺ ልደውልልሽና ቶሎ ነይ ብላ ነው በማለት ነግራታለች። ሃናም በተደጋጋሚ ስለ ተምቹና ስለ ወይዘሮ ሜላት እያሰበች ስለነበር የትምህርት ሰዓት መድረሱን ቼክ አላደረገችው ነበር። የሚገርመው ነገር አቶ ኖላዊ ሲናገሩና ሰላም ስትደውል በተመሳሳይ ሰዓት ነው ሁለታቸውም ስለ ትምህርት ነበር ሐሳባቸው። ከዛ በኋላ ሃና በቃ ጠብቁኝ መጣሁ በማለት ተዘጋጅታ እየወጣች ይታያል። በእዝራና በሃና መካከል ያለውን ግንኙነት ሰላም ከምንም በላይ ወደዋለች። እዝራ ይመጥንሻል፣ የሀብታም ልጅ ነው የሚል ምክርም ካሁን በፊት መክራት ነበር። የሃና እቅድ ግን ይመጥነኛል አይመጥነኝም የሚለውን ብቻ ሳይሆን ሃና ተምራ አቶ ኖላዊን አባቷን ጥሩ የሚባል ደረጃ ላይ ማኖር ትፈልጋለች። ትምህርቷንም ጨርሳ የአባቷን ህይወት መቀየር ትፈልጋለች። ጥሩ የሚባል ስራ ይዛ አባቷን ጥሩ የሚባል ህይወት እንዲኖር ከምንም በላይ ትፈልጋለች። ምክንያቱም የሃና አባት አቶ ኖላዊ እሷን ሲያሳድጉ በምን አይነት መከራ ውስጥ ሁለታቸው እንዳለፉ በዚሁ ምክንያት ሃና ያለ እድሜዋ ትልልቅ የሚባሉ ኃላፊነቶች ተሸክማ አይታዋለች። እንደሚታወቀው የቅርብ ጊዜ ትውስታዎቻችን አቶ ኖላዊ በጣም ታሞ ነበር። ይህም የሚሆነው የህክምና ገንዘብ አጠራቅማ ግማሹን ደግሞ ብዙ ሰዎችን ተማጽና ብዙ ሰዎችን ለምና ነበር በወቅቱ ያደረገችው። ምንም የተማጸነቻት ወይዘሮ ሜላትም ቢሆንም በወቅቱ ግን እንደሌላ ሰው ነበር ጉልበቷ ስር ወድቃ፣ እንደዛም ሆኖ አልተሳካም ነበር። በስተመጨረሻም አቶ መስፍን መተው ነበር ያሳከሙላት። ያ ማለት ለሃና በጣም ትልቅ ኃላፊነት ነበር። ስለዚህ ይህን ህይወት እያስተነተነች ወደ ኋላ በትዝታ እኔ ተምሬ ጨርሼ አባቴን ጥሩ የሚባል ደረጃ ላይ አድርሼ እኔም ጥሩ የሚባል ስራ ይዤ ማህበረሰቡንም ራሴን መለወጥ አለብኝ በቻልኩት አቅም የሚል ግምት አላት። ይህንንም ግምት ደግሞ ያፈቅረኛል፣ እዝራ ይወድሻል የሚሉ ቃላቶች ናቸው ይህን እንድታደርግ ያደረጋት። እዝራ በአካል ተገናኝተው ሲነጋገሩ ግን እዝራ እኔ ንጹህ ጓደኛ ብቻ ነው መሆን የምፈልገው፣ ሌላ ምንም የምፈልገው ነገር የለኝም ካላት በኋላ ግን በእዝራና በሃና መካከል ጥሩ የሚባል ግንኙነት እንዲሁም ወደ ትምህርት ቤት ሲሄዱም ሆነ ከትምህርት ቤት ሲመለሱ አብረው እየተሳሳቁ ደስተኛ ሆነው ነበር የሚመለሱት። ይህ የእዝራና የሃና ግንኙነት ደግሞ ኤሳርን በጣም አበሳጭቶታል። እንደሚታወቀው ኤሳር ሃናን በጣም ይወዳታል። ነገር ግን ለሃና ነግሯት አያውቅም። የሆነ ጊዜ ኤሳር ምን ነው ተወደኛለህ እንዴ በማለት ጠይቀውም እንዴ ለምንድን ነው የምወድሽ? አዎ እወድሻለሁ፣ ምን አጥፍተሽ ነው የምወድሽ በማለት ሲርበተበት፣ ይህም ማለት ብናገራት ምናልባት ልትርቀኝ ትችላለች የሚል ሐሳብ በውስጡ የሚታየው ይመስላል። ነገር ግን ዛሬ ነገ ሲል ከእዝራ ጋር ሲያያት ደግሞ ምናልባት እዝራና ሃና ፍቅር ጀምረው ይሆናል የሚል ሐሳብ መጥቶለት በጣም ተበሳጭቶ ነበር። ከትምህርት ቤት እየተመለሱ ሰላምና ሃና እንዲሁም እዝራ ሶስታቸው ሆነው በጣም እየተሳሳቁ እየተጫወቱ ነበር እየሄዱ ያሉት እና ይሄ ደግሞ ማን ነው በማለት ኤሳር በጣም ሲመለከታቸው ነበር። በቅርብ ርቀት ሰላምና ሃና እንዳዩት እየተጠነቀቀ ልጁን ማን እንደሆነ ማወቅ ግን በጣም ይጓጓና የፈለገ ይመስላል። ኤሳርም እየተከታተላቸው ነበር። እስከ ቤት ድረስም አብሯቸው ይሄዷል። የት ይሆን ቤቱ? እንዴትስ መቼስ ተዋውቃቸው? ለምንድነው እንደዚህ እየሳቀ አብሯቸው የሚሄደው እያለ ከኋላ ሲከተላቸው ነበር። ሰላምና ሃና እንዲሁም እዝራ ወደ ቤት እየተመለሱ ስለነበር መገንጠያ ቦታቸው ላይ ሲደርሱ ግን ለሰዓታት ቆመው ካወሩ በኋላ ተለያይተው ሃናና ሰላም አብረው ሲሄዱ ልጁ ለብቻው ሲሄድ ይታያል። ኤሳር ደግሞ ልጁን እየተከተለ ነበር።
ለመሆኑ ኤሰር ልጁን እየተከተለ ያለው ለምንድን ነው? ምን ብሎ ሲጠይቀው ነው የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ። ባይ ባይ።